ብዙ ጊዜ ህንፃዎች ሲገነቡ ተሸፍነው በኬሻ እናያቸዋለን። የዚህ ምክንያቱ ምንድነው? በሁለት ዋና ነገር ከፍዬ፣ የመጀመሪያው ጥንቃቄ አንጻር፣ ሁለተኛው ክፍል ደግሞ ከሳይንሳዊ ይዘቱ። በመጀመሪያው ክፍል ካልኳችሁ ጥቅሞቹ በሙያዊ ቋንቋ ግንባታ ደህንነት ወይም የመረብ ኮንስትራክሽን ሴፍቲ ኔት ወይም ደግሞ ሪፕሬሽኔቲንግ ጥቅሞቹ የእግረኞችን ደህንነት ለመጠበቅ፣ ይህ ማለት ከፎቅ ላይ የሚወድቁ መሳሪያዎች መዶሻ፣ ሚስማር፣ ሲሚንቶ፣ ጡብ ወይም ድንጋይ ከታች የሚያልፉ ሰዎች ላይ አደጋ እንዳያደርስ፣ ማሸዋ አለ፣ ብናኝ አሉ፣ በነፋስ አማካኝነት የሚበኑ የሰራተኞችን ደህንነት ነው። ሌላው ደግሞ ምንም እንኳን ሰራተኞች ደህንነት ቀበቶ ቢጠቀሙም አንዳንድ ጊዜ መረቡ በአጋጣሚ ስህተት ሊኖር ስለሚችል ሚዛናቸውን ስተው ሊወድቁ ስለሚችሉ ይህ እንደ ጥንቃቄ ይሆናቸዋል። ሌላው ግልጽነትና ትኩረትን ለመጨመር ወይም ቪዚቢሊቲ ኤንድ ፎከስ ምን ማለት ነው? በፎቅ ላይ የሚሰሩ ሰራተኞች ከታች የሚታየውን የትራፊክ እንቅስቃሴ በማየት ዲስተርብ እንዳይሆኑ፣ ኮንሰንትሬት እንዲሆኑ ይህ በኬሻ መሸፈኑ ህንፃው ይጠቅማቸዋል። ሌላው አየር መከላከያ ነው፣ ዌዘር ፕሮቴክሽን፣ ዝናብና ነፋስ ሰራተኞችን እንዳያስቸግራቸው። ይህ የመጀመሪያው ክፍል ነው። ከኮንስትራክሽን ወይም ከግንባታው ሳይንስ አንጻር ሁለተኛው ክፍል ደግሞ ሳሳይ ኮንክሪቱ እንዳይደርቅ፣ በፍጥነት እንዳይደርቅ፣ ኬሻ አልባ ከሆነ ወይም ማዳበሪያ አልባ ከሆነ ኮንክሪት ጠንካራ ለመሆን ቀስ እያለ እርጥበቱ መድረቅ ይኖርበታል። በፀሐይ በፍጥነት የሚደርቅ ከሆነ ግን ጥንካሬ አይኖረውም። ጥንካሬው እንዲጨምር መሸፈኑ ውሃውን ይጠብቀዋል በራሱ ሂደት እንዲደርቅ፣ ይህም በደንብ እንዲጠነክር ያደርገዋል። ዝናብ ወይም አቧራ እንዳይጎዳው፣ አዲስ የተሰራ ኮንክሪት በቀላል ይጎዳልና አዲስ የተገነባ ኮንክሪት በቀላሉ ስለሚጎዳ ነፋስና እንደዚህ እንዳይገባበት ማለት ነው። ሌላው እና የመጨረሻው የውስጥ ሙቀት እንዲቆይ ማለት ምን ማለት ነው? ሌሊት ላይ ደግሞ ቅዝቃዜ በሚመጣበት ጊዜ በፍጥነት ወደ ቅዝቃዜ ከገባ አሁንም የመሰንጠቅና ኮንክሪቱ ክፍተት የመፍጠር እና በተለይ ሌሊት ላይ ብርድ ሲሆን ኮንክሪቱ በትክክል ሂደቱን ጠብቆ ጊዜውን ጠብቆ መድረቅ ወይም መድረቁን እንዲያካሄድ ይጠብቅለታል ማለት ነው። ሞይስቸሩን ይዞ ይህን ይመስላል ዋና ዋናዎቹ። መምህር መሐመድ ነኝ ከማሚ ማትስ ዩቲዩብ። ኢንጂነሮች ደግሞ ሀሳባችሁን እስኪ በኮሜንት አስቀምጡልኝ።